እንዴት አላችሁ? እንዴት አረፈዳችሁ? እንዴት አቆጣጠራችሁ? እስኪ ድምፄ ብቻ መሰማቱን ብቻ ንገሩኝ። ሌላውን ተውት፣ ችግር የለውም። ሌላው በኋላ ይደርሳል። እሺ፣ ሼር አላደረኩኝም፣ ላይክ አላደረኩኝም፣ ባለው ነው የገባሁት። ግን እስኪ አንዳንድ ነገሮች ብቻ ጻፉልኝ። መልኬ በደንብ ይታያል። እሱን ካሰበ ችግር የለውም። እሺ፣ ፕሮግራሙን የተከታተላችሁት በሙሉ ልክ እንዳያችሁት አጠገባችሁ ያሉ ሰዎች አዳርሱት። አንድ ኮመንት ባገኝ ደስ ይለኝ ነበረ። ላይክ አይቻለሁም። አንድ ኮመንት፣ ሁለት ኮመንት ብቻ ባነብ ደስ ይለኛል። ኦኬ፣ አየሁ፣ መጣሽ። እሺ፣ አሁን የገባሁት ለአንድ ላስቸኳይ እንትን የገባሁት ድላችሁ ላበስራት እንኳን ደስ አላችሁ የገባሁት። እንግዲህ ሻዕቢያ ከመጀመሪያው እንግዲህ ትላንትና ተጀምሯል። ዛሬም እያስተናግዷቸው ነው። ከፍተኛ የሆኑ ቁጥር ያላቸው የሻዕቢያ አመራሮች ጀነራሎች ያለበት እየተባለ ነው ያለው። ግን የእነሱ ጀነራል እኮ አይታወቅም። በአብዛኞቹ ጀነራል የምንላቸው እኮ የህወሓት ጀነራሎች ያኔ በጥቅምት 24 ጦርነት ጊዜ ታስረው የሄዱ ናቸው፣ ሳዋ የገቡ ናቸው። እንግዲህ ተስተናግደዋል፣ በሚገባቸው መልኩ ተስተናግደዋል። በጀግናው የአፋር እንትን የተያዙም አሉ፣ እጅ ሰጥተዋል። እነሱም እንግዲህ ስራቸው መንግስት ራሱ ኦፊሻል ያወጣዋል። አስጨራሽ ነበረ። በተለይ በመኖሪያ ቦታ ላይ በመኖሪያ ቤቶች ላይ ሰው ተኛበት ቦታ ላይ የተኮሱት ድሽቃ የተኮሱት ከባድ መሳሪያ በጣም ያፋር አበሳይቶታል። አሁን አፋር ራሳችን እንደው ተው በቃ ብላቸው እንኳን የሚተው አይደለም። በጣም በእልህ ነው የገቡት። የሚገርማቸው ነገር የመሬ ጦር አዋጣሉ ልክ ሰራዊት እንዳለው ሰው መሬም ጦሩን ልኮ በዛ በኩል የነበሩት ራሳቸው ቤት በኩል እንደገቡ ራሱ አላውቅም። ለነገሩ በወሎ በኩል አፋር ቅርብ ነው። አንድ ጥይት አልተኮሱም። አንድ ጥይት ሳይተኮሱ ነው ያለው። ወደ ግንባሩም አልተጠበቁም። ገና ከመንገድ ላይ ነው የተቀጡት። ምን መታቸው አልተናገርም። ይሄ ሰራዊቱ ስለሆነ አይናገርም። ምናልባት ድሮን ሊሆን ይችላል፣ ከባድ መሳሪያ ሊሆን ይችላል። ይችላሉ ብለህ ገብተሃል። ከዛ በኋላ የሚስተናገዱ እኔ አላውቅም። ሌላ እንግዲህ የህወሓት የትዕቢት አመጣጡ ብዙ የትግራይ ልጆችን መስዋዕትነት እንደሚያስከፍል ግልጽ ነው። ስለዚህ ነው ልናገር እኛ ተው ግድ የለም ረፉ ብለን የምናገረው። ለዚህ ነው ስለምናቅ ነው የሚሰራው ስራ ስለምናቅ ነው። ተው ምን ማስፈራራት ይባል። አሁን ይሄ ነገር ሲሆን ደግሞ ምን ልትሉ ማስፈራራት አትሉ። ተው ያለው ለዚህ ወይ በዚህ አጋጣሚ ላይ ብዙዎች የትግራይ ሰዎች ተቃውሞ ሰልፍ እየወጡ ነው ያሉት። በተለይ አዲግራት ህዝብ ተገልብጦ ነው የወጣው። የሽሬም ህዝብ እንደዛ ወጥቷል እየተባለ ነው ያለው ተገልብጦ። ከዚህ በኋላ የሚሞት ሰው የለም፣ ለእናንተ የሚውለን ያልሞትም፣ ጦርነት ይብቃን የሚል ከፍተኛ ድምፅ በትግራይ ውስጥ እንግዲህ እየተካሄደ ነው ያለው። በዚህ ላይ እንደገና ደግሞ ገና ጦርነቱ ከመጀመሩ ደግሞ ብዙዎቹ ደግሞ ይህንም ቴክኖሎጂ እንደሆነ አያውቅም ልጆቻቸውን እየተረዱ ነው ያሉት ትግራይ ውስጥ። ተመልከቱ፣ ገና ጦርነት እግራቸው የተቆረጠ አይናቸው የጠፋ እጃቸው የተቆረጠ ሀዘኗ ያልወጣላት እናት ገና እያለች ገና አሁን በትናንትና በዛሬ ብቻ መዓት የትግራይ ቤተሰቦች ልጆቻቸውን እየተረዱ ነው ያሉት። ሞታቸውን እየሰሙ ነው ያሉት። እንዴት እንደሰሙ አላውቅም። ነገሮች ቴክኖሎጂ ለመስሆነ ስልክም ስላለ ሊሰሙ ይችላሉ። ዞሮ ግን እጅግ በሚገርም ሁኔታ መርዶ አሁን ትግራይ ውስጥ ገብቷል። አንድ የትግራይ ወዳጃችን የኛ መረጃ ክፍላችን ደውሎ እንደነገረኝ ከሆነ ከሱ ጎረቤት ያሉ እናት ልጃቸውን አይሆንም እያሉት ነው። እሱ ደግሞ በብሪት ነው ሄደው አሉ እና ግማሹም ተገዶ ነው ይባላል። አሁን እሱን አያገባኝም እኔ ተገዶ ምን በብሪት ምን አያገባኝም። ዞሮ ግን ምንድነው ዛሬ ልጃቸውን ሞት ሰሙ። አሁን እኔ ላይፍ ከመውጣቴ ከተወሰነ ሰዓት በፊት የልጃቸውን ሄዶ በሞቱ ሰሙ። እጅግ በጣም ያሳዝናል። እንግዲህ ኤርትራ ከዚህ በኋላ የመጨረሻዋ ሊሆን ይችላል። ትናንትና ትግራይ ሆሮር መንደር ትሆናለች፣ ሰው አልባ ከተማ ትሆናለች ብለን እንሰጋ የነበረው አሁን ስጋቱ ወደ አስመራ ገብቷል። አስመራ እንደ አስመራ ሆነ የመቀጠሏ ጉዳይ በጣም አሳሳቢ ነው አይመስለኝም ከዚህ በኋላ አሁን ባለው ኮንዲሽን ነው። ምክንያቱም አሁን ከሯል። እስካሁን ድረስ መከላከያ በትዕግስት የተቀመጠው ለምንድን ነው? እስኪጀምሩት ነበር። ሲጀምሩት ብዙ ህግ ይጣሳል። በተለይ የፕሪቶሪያ ህግ ነው ይጣሳል። ስለዚህ ነው ትራምፕ ወጥቶ ምንድን ነው ያለው? ኢሳያስ አፈወርቅን ማስጠንቀቂያ ነው የሰጠው ከሁለት ቀን በፊት። የቀጠናውን ሰላም እንፈልጋለን፣ እኛ የምስራቅ አፍሪካ ቀጣን እኛ እንፈልጋለን። በምስራቅ አፍሪካ በኩል ምንም አይነት ረብሻ አንፈልግም። በአስቸኳይ ወደቡንም አስረክበ የሰለከውን ጦርነት አቁመ ወደ ሰላም ግባ፣ አለበለዚያ ነው ያለው እኮ ዳሽ ነው ያለው። አለበለዚያ ዳሽ ሲል ምንድን ነው? መጥቻ አስተናግዳለሁ ይበል ምን ይበል የሚታወቅ ነገር የለም። ግን
ይሄንን የሰማው ኢሳያስ አፈወርቅ ሻዕቢያ ምንድን ነው ያለው? አንተ አያገባህም ነው ያለው ለትራምፕ። አንተ አያገባህም፣ የጎረቤቶቻችን ችግር እኛ እንፈተዋለን። ከማን ጋር ነው የምትፈታው? እኛ የት እናውቃለን እንዴ? ድገደማ ነው እኮ ሰውዬው እኮ። እኔ ኢሳያስ የሚሆንባት ሰውዬ እኮ እብድ ነገር ነው። እና እኛ እናቅህም፣ ከእኛ ጋር አትነጋገርም አንተ። አዳምጦ ስለሚሰማ ነው። በዚህ አጋጣሚ ላይ የኔ ሚዲያ በጣም የሚከታተሉት ሻዕቢያዎች በጣም። ስለዚህ እኛ አናቅህም፣ ከእኛ ጋር ንግግር የለንም። ጨረስን ከኛ ጋር 40 ዓመት ተነጋገርን ከኛ ጋር። ከዚህ በኋላ የተባልከውን አድርግ አድርግ። ከኛ ጋር በጎን ከነሱ ጋር ወይ አትወያይም፣ አንወያይም። ህግና ህግ ነው የሚያስከትለው የሚለየን። ስለዚህ ይሄንን በሚመለከት በጣም ብዙ ጊዜ እንደዚህ አይነት የማጭበርበር ነገር ሰራላችሁ። ደርግ ላይ ይሄን የተጫወታችሁት የጄኔቭ ስብሰባ፣ የምን ስብሰባ ምናምን እያላችሁ በህወሓት ዘመን ልክ እንደዚሁ። ስለዚህ ከዚህ በኋላ ከኛ ጋር የምነጋገረው ነገር የለም። ጦርነት ጀምረሃል። የምናቆመውን በእናንተ ፍላጎት ጦርነት አይቆመው። ጦርነት የሚቆመው በእኛ ፍላጎት ብቻ ነው የሚቆመው። በእናንተ ልመና ጥያቄ የሚቆም ጦርነት የለም። በእኛ ነው የምናቆመው ጦርነት። ጦርነቱን ደግሞ የምናቆመው ሲበቃችሁ ነው የምናቆመው። ሲበቃችሁ አይደል፣ ሲበቃን ነው የምናቆመው ጦርነት። እኛ ሲበቃን ነው የምናቆመው ጦርነት። ለዚህ ነው ተው፣ ዋጋ ያስከፍላል። የትግራይ እናት ታለቅሳለች። የኤሪትሪያ ከጥቅም ውጭ ትወጣለች። እመኑኝ፣ አሰብ አይደለም የምንቆመው። አሰብ ገብተን አስመራ ነው ምሳ የምንበላው ብያቸዋለሁ። በከል ነው በላው። ቡና ብዬ ነው አስመራ ላይ የምጠጣው። ምርቃት ምጽዋንና ዳህላክን ወስደዋል ብዬ ነው ያልገባቸው። እረፉ ነው ያልኩት። ያን ሁሉ ነገር አልጠቀም ብላችሁ ሰላም የተኛውን አፋር ድረስ ገብታችሁ በባዙቃ በመድፍ በመትረየስ ንጹሃኑን የአፋር ህዝብ መንደር ለመንደር ገብታችሁ ገላችሁ እናንተ ማሸማቃችሁ ነበር አይደለም። ሚስማር በመታው ቁጥር ይጠነክራል። በነካካው ቁጥር ሰው እየጠነከረ ነው። አፋር እኮ ገና ነው። ገና እኮ ቁስሉ አልደረቅም። ያፋር ህዝብ ታውቁታላችሁ። ጥቅምት 24 ካዛኪታ ይመስል የአፋር ህዝብ ቁስል ገና አላለቀም። ያው ደንዳና ስለሆኑ እንትኖች ናቸው አፋሮች ራሳቸው በልምድ በተፈጥሮ ራሱ እንትን ስለሆኑ ነው እንጂ ቁስላቸው የሚደርቅ አፋራል ምንም የማያውቅ የአፋር ህዝብ ነው ገብታችሁ ያረዳችሁ ትላንትና። አሁን እንዲያው የትናንትናውም ጦርነት ህወሓት ያደረገው ጦርነት በቀጥታ የሻዕቢያ ጦርነት እንደሆነ ሻዕቢያ ትግራይ ውስጥ ገብተህ የከፈትከው ጦርነት ሆን ብለህ ፐርፐዝ እንደሆነ ሁሉ ሌላ ግምት ውስጥ የገባ መጣ ነው። ተው ብለናል፣ መክረናል፣ ዘክረናል። እንዴ ደገማችሁት። አሁን አፋርን ተመልሳችሁ አመት ቆጥራችሁ ጥቅምት ወርዋን ግብር ነዋ። ያቺ ጥቅምት እኮ የሻዕቢያና የህወሓት የግብር ወር ትባላለች። የግብር ወር ነች ይቻው። ስለዚህ ነው ግብር ነው እየገበራችሁ ያላችሁት። ደም ማፍሰስ ትወዳላችሁ። ጥቅምት ተጠብቃችሁ። ስለዚህ እኔ አሁን በዚህ ላይ ማናችሁም እንዳትጠይቁኝ። ሽምግልናም አልገባም፣ ተውም አልልም፣ ረፉም አልልም። ፔሬድ እኔ የየቀኑ ያለው ሪፖርት እንደዚህ ማለት ነው። ዛሬ የተገደሉት 4 የሻዕቢያ ከፍተኛ መኮንኖች እንግዲህ ጀነራሎች እንደሆኑ አላውቅም። ከፍተኛ መኮንኖች ውስጥ ከሚገርማቸው ነገር ነው የቆሰሉት 2ቱ ከፍተኛ መኮንኖች እንደተናገሩት ከሆነ አላማቸው የአፋርን መንገድ ዘግተው ከመንግስት ጋር እንደራደራለን። አፋርን ዘግተው አላማችን ይሄ ነው። እንግዲህ ያው የተገረፉ ነው ያሉት። እንግዲህ ሲገረፍ ታወራዋለህ አላልኩም እንዴ? እየተገረፉ ያወጡ ነው ያሉት። ለምን መጣችሁ? አላማችሁ ምንድን ነው? ትጠየቃለህ። የአፋርን መንገድ ዘግተን መንግስትን ልናስፈልግ ምን መንግስት ብታስፈልገው? መንግስት ረሃ ነው ያለው፣ ስራ ላይ ነው ያለው፣ ልማት ላይ ነው ያለው። አይሰማንም። አንተ በመጣበት አውጥተህ ታግዳለህ። ዋናው ምንድን ነው? ከምንም ቢሆን በኋላ ለቅሶ የሚባል ነገር እንዳሰማ በተለይ የዓለም መንግስታት ጄኖሳይድ ንጹሃን የሚባል ስም በአፋችሁ እንዳትሰሩ። ግደሉ ፈቅደንላቸዋል። እርምጃ ሲወስድባችሁ ዚፕ ነው የምታዩት። ዚፕ ለአንዴና ለመጨረሻ ነው። በምስራቅ አፍሪካ ቀጠና ሰላም የምናገኘው ይሄ ጦርነት ሲያልቅ ብቻ ነው። በቃ ይሄ ጦርነት ሲያልቅ ቀጠናው ሰላም ይሆናል። አለበለዚያ ግን እንደገና አገጭቶ ነው የሚነሳው። ስለዚህ መጽዳት ነው ያለበት። ይሄ የኔ አቋም አይደለም፣ የመከላከያው አቋም ነው፣ የኢትዮጵያ መንግስት አቋም ነው፣ የኢትዮጵያ ህዝብ አቋም ነው። ይሄ እንዳይመጣ ተውያቸዋለሁ። አልሰማማል። በቃ ጀመሩ። በቃ አሁን እዚህ ጋር አቁሙ፣ እንደዚህ ብሉ፣ እንደዚህ ፕሪቶሪያ የለም። አሁን ፕሪቶሪያ የለም፣ ጄኔቭ የለም፣ ጣሊያን የለም፣ ፈረንሳይ የለም፣ የትም የለም። አሁን
ጌም ኦቨር ጌም ኦቨር። እኔ ወደ በኋላ ፕሮግራሜ ላይ የነበረውን ነገር ምናልባት ማወቅ ከፈለጋችሁ ላሳያችሁ ይችላል። በዚህ አጋጣሚ ላይ የትግራይ ወጣቶች በአዲግራትም በሽሬም የወጣችሁት እናንተ በርትታችሁ ዝም ብሎ ስለተጮኸ አይደለም። አሁን እንደዚህ አይደለም። አሁን ግቡና ራሳቸው ላይ ፈረዱባቸው። አንድም የህወሓት ባለስልጣን ግንባር ላይ የለም። ዮሐንስ ዮሐንስ አብርሃም ድንኩል ምግበይ ከኋላ ናቸው ያሉት። አልገቡም ወደ ጦር ግንባር ከኋላ ናቸው በሙሉ አልሞቱም። መዓት የትግራይ ልጆች ረገፉ። መዓት የመሬ ወዳጆ ጦር ረገፈ። መሬ አልገባም። መሬ አልሞትም። ዘመነ ራሱ ሰራዊት አዋጣውለን አረግፏል። የዘመነ ጦር አልገባም። ዘመነም አልሞትም። የደሃ ልጆችን ብቻ መጫወቻ ያደርጋቸዋል። እመኑኝ፣ ከዚህ ጦርነት በኋላ ብታምኑም ባታምኑም ይሄ ጦርነት ያልቃል። ነገም ከነገ ወዲያ የምትሰሙት ነገር ነው። ብታምኑም ባታምኑም ይሄ ጦርነት ካለቀ በኋላ ደብረጽዮን መግለጫ ይሰጣል። አይሞትም። አቦይ ስብሃት መግለጫ ይሰጣል። አይሞትም። ግን ንጹሐን ምንም ሙቁቅላ ልጆች ምንም የማያውቁ ህጻናቶች ከማን ጋር ነው የምንዋጋው? ከማን ጋር እንዴ? ህወሓት እኮ ጀግና ብትሆን እኮ በሻዕቢያ የተወሰደብህ እኮ ከ40 በላይ መሬቶች አሉ እኮ ለመስዋዕት ተስበስ ከ40 በላይ ሻዕቢያ የወሰደብህ መሬት አለ። ዛላምበሳን ብትጠራ ወስዶብሃል። ባድማን ብትጠራ ወስዶብሃል። ማት መሬት እኮ የወሰደብህ እሱ ላይ ለምን አትሄድም? እሱን አታስመልስም እንዴ? እሱ አይደለም የቀጠናውን ሰላም መንሳት ነው የምትፈልጉት እናንተ። የእናንተ ጉዳይ ዓለም መንግስታት ዘብ እንዲል ብላ አድርገነዋል። እኛ ቀድመን ነው በማስረጃ የሰጠነው እንዳይፈረድብን ትዕግስታችንን አድንቀው ነው። ያው ማንም ዓለማት የኛ ኢትዮጵያ መንግስት ያደረገውን ትዕግስት አድርጎ አያውቅም። ተመነኝ። ስለዚህ ላይ አሁን የምናገረው ነገር የለም። ዞሮ ዞሮ በኋላ ፕሮግራሜ ላይ ዝርዝር አንዳንድ ዶክመንት ማስረጃዎችን ይዤላችሁ እመጣለሁ። ግን አሁንም የምታዳምጡ ይሆናል። አሁንም ቢሆን ትግራይ ውስጥ ተቃውሞ ሰልፍ የምትወጡ ወጣቶች ያ ሶሉሽን አለ። ሶሉሽን እኔ እያንዳንዳችሁ አሁን ባታውቁ የትግራይ ውስጥ ያላችሁ በሙሉ መሳሪያ ያላችሁ ትንገራለ ብያንዳንድ አንድም ትግራዋይ መሳሪያ የለም። እንኳን እዛ አይደለም አዲስ አበባ ይዛችሁ ገብታችሁ እየነገርኩት አይደል? ያው ቆፍራችሁ አፈርሱ ደብቃችኋል። አውጡት መሳሪያችሁ፣ ፊታችሁን አዙሩባችሁ። ጀግና ከሆናችሁ እንጂ ሰልፍ ወጥተህ እንደዚህ ብለህ ምናምን ነገር ምንም አታመጣም። ካጨረሱ አያርፉም ህወሓቶች። እነሱ ሌላ ምርጫ የላቸውም ከዚህ ውጭ እኮ። እስኪ ታደሰ ምግበይ ምንድን ነው ሌላ ምርጫው? ነገሩ ሲል የምግበይ ምርጫ ነው ምርጫ አለ የለውም? አቦ ደብረጽዮን ምን ምርጫ አለው የለውም? የት ይሄዳል? ስለዚህ አጥፍተህ መጥፋት ነው ያሉት እነሱ። ስለዚህ ሰልፉ ዝም ብላችሁ አትውጡብኝ ይላል። ታገላለህ፣ ሂድ በቃ በለው፣ ግባለት ቤተ መንግስት። የት ነው ያለው ደብረጽዮን? የት ነው ያለው ምግበይ? የት ነው አብርሃም ድንኩል ያለው? የት ነው ጃሃሪዋንስ ያለው? ሂዱላቸው እንዴ! ወንድ አይደላችሁ እንዴ እናንተ? ቁጭ ብለህ ለምን ትሞታለህ? ይሄን ስትሰሩ ነው ጀግና የምንላችሁ እንጂ ሚዲያ ላይ እንደዚህ ወጡ፣ ተቃውሞ ወጡ፣ እንደዚህ ጮህ አያገባኝም። እኔ እሱን እንደፈለግኩት እናንተ ጮህ እዛ ሂድ በቃ። ኤርትራውያኖች እውነት ስለ ኤርትራ የምታስቡ ከሆነ ኤርትራ እንደ ኤርትራ ሆነ እንደ ሀገር እንድትቀጥል የምትፈልጉ ከሆነ በቃ በሉት ሰውዬ ሰፖርት አታድርጉት። እናንተ እኮ ናችሁ አንድ እኮ ሰው ያላጀገናችሁት እንጂ ይሄ 80 ዓመት ሽማግሌ እኮ ምንም እኮ አይሰራም ነበር። ድሮ ነበር እኮ ጥሎ የሚወጣው። አጀገናችሁት እናንተ። ስለዚህ ኤርትራውያኖች በቃ በሉት። አለበለዚያ እልቂትና ሞታችሁ እጅግ እመኑ የወረደ ነው የሚሆነው። መቀበሪያ እንኳን አታውቁ ትችላላችሁ። ስለዚህ ይሄ አሁን መግራችሁ ላይ ትክክለኛ እየሆነ ያለ ነገር ነው። መግራችሁ መጨመር አይደለም፣ ማጋነን አይደለም፣ መዋሸት አይደለም፣ ምንም አይደለም። ስለዚህ ዛሬ ትልቅ መቀጣጫ የተቀጣ መጀመሪያው ነው፣ ጅምሩ ነው። ይሄ ጅምሩ ነው። ታውታላችሁ። ነገ ደግሞ የየውን ሰማላችሁ፣ ገና ለምን ሰማላችሁ? ነገ ያለ ነው ሰሙት ነው። አንገታችሁን ደፍተው ቪምቶ ለመጥፋት እንኳን እድል አላገኙም። ቪምቶ ለመንደባለል እንኳን እድል አያገኙም። ዓለም መንግስታት ዝም ያለ ትዕቢት እብሪት እንደሆነ አውቋል። ጸጥ አይታችኋል ወይ? ዜሮ ጨርስ ብሎታል። ጨርሱ እናንተ ዘው ተነጋገሩ። ሪፖርት አድርጉልኝ። እንጨርሳለን፣ ሪፖርት እናደርጋለን። ቲክቶክ ላይ አውራ፣ ሚዲያ ላይ አውራ የሚያገባ ይሄን ያለው። ስለዚህ አሁን የጽንፈኛው አካላቶች አይችሉም።
አሁን ገንዘብ መዝረፍ ጀምረዋል። ቅድም ነግሬያቸዋለሁ። ባንካችሁን ጠብቁ። እንግዲህ የጥቁር ማቅ ኦፕሬሽን ዛሬ ነበር አይደል? ወፍ የለም። በአጋጣሚ እንኳን ሆኖ ጥቁር የለበሰ የተባለ ጥቁር ማቅ ኦፕሬሽን ከቸ የጥቁር ማቅ ኦፕሬሽን ዘመቻ ራሱ ይመራ የነበረው በሻዕቢያ ነበር። አይገርማችሁም? አንድ ሰው ጥቁር የለበሰ እንዲያውም ጥቁር ለበስኩ ይዛል ለእናንተ ስም ምሳሌ አንዳችሁም ጥቁር የለበሳችሁ የላችሁ እንደ ባዶ ከምትቀሩ የለብሽ ናቸው። ይኸው ጥቁር ለበስኩ ይዛል። ስለዚህ ይኸው ጥቁር ኮፍያ አድርጌያለሁ። አውዲ ነው ግን ያደረኩት እንትና ትብላዳምጥ። ስለዚህ እኔ ከዚህ በኋላ የምናገረው ነገር የለም። በኋላ ግን መጥቼ በደንብ አድርገን በስፋት ጠበጥበዋለን አጀንዳ። ለነበረው ጊዜ በጣም አመሰግናላችሁ። በርቱ። ድላችሁን እጃችሁ ላይ ገብቶላችኋል። አብዝታችሁ ጸልዩ። ይሄ የአጋንንት ውጊያ ነው። ለመጨረሻ ጊዜ ጠላትን አንበርብረን ለመጨረሻ ጊዜ ልክና ጥጋቸውን አሳይተን አንገታቸውን የምናስደባት ስበን አሁን ስለ ኢትዮጵያኖች በርቱ ነው የምላችሁ። በኋላ በደንብ በስፋት አገኛቸዋለሁ። ለ10 ደቂቃ ወጥቼ 15 ደቂቃ ሆኖኛል። እስክንገናኝ ድረስ ሰሉት፣ ሼር አድርጉት፣ ላይክ አድርጉት፣ አዳርሱት። ወዳችኋለሁ። ሰላም ሁኑ።